እኔ በጣም ብዙ የሚያቃጥሉ ምግቦችን በልቻለሁ እንደዚህ ግን የፈተነኝ የለም ጨጓሬ ዞይ ላይ ያበቃላት አሳው በሀበሻ አረቄ ቃሪያና ሚጥሚጣ ጋር ነው ተለውሶ የሚቀርብላችሁ እንተና መታቃጥለን ና ደሞ እኮ የሚገርመው ምግባችሁን ራሳችሁ ነው የምትሰሩት ትበላታል ሁሉ ሽንኩርት ያናል መርቀቅ የለባትም ትቀርጣለች የዝዋይ ቆይታችን አሁንም እንደቀጠለ ነው ቃጠሎ ነው የምንሰራው ማለት ነው ቃጠሎ ነው የምንሰራው እዚህ ጋር የምትዋቸው ሁሉም የራሳቸው ምግብ እያበሰሉ ነው ቆይኛ ሰርተን ያስከፍሉናል ማለት እዚህ ጋር ደግሞ በ200 ብር የቀረበልን ሾርባ ነው እንደዚህ አይነት ሾርባ ይቻላል ጥሬ አሳስ ትወዳላችሁ አረቄ እንዳሉ ያስታውቃል የማንበለው የለም የዝዋይ ቆይታችን ክፍል 2 ይቀጥላል ደግሞ ነጋ ዝዋይ ላይ ቁርስ ልንበላ ነው ቁርስ የሚበላው ደግሞ አሳ ነው ረጅም ዓመት የቆየውን አሳ ቤት ደግሞ አግኝተነዋል ቤኪ አሳ ቤት ይላል እንዴት ነህ ልኝ ሰላም ነው አለን እንዴት ነህ ሰላም ማን ልበል ቤኪ ይባላል አንተ ነህ ቤኪ እኔ ቤኪን አግኝተነዋል የከተማው ፌመስ አሳ ቤት ነው ተብሏል እውነት ነው እውነት ስንት ዓመት ቆያችሁ በዚህ ስራ ከ20 ዓመት በላይ ቆይተናል በዚህ ስራ ውስጥ ዓመት በላይ አንተ ራስህ እኮ 20 ዓመት አትመስልም ወይስ ከቤተሰብ ውርስ ነው አንተ ደግሞ አስቀጠልከው ማለት ነው በጣም አሪፍ ዝዋይ ላይ ያሉ ከተባሉ አሳ ቤቶች ውስጥ አንዱ ነው ተብለናል ከምን እንጀምር እስኪ ዛሬ ምን አለ የቤታችሁ ተወዳጅ ምግቦች ያው የኛ ቤት የሚታወቀው በዝዋይ አሳ አቅርቦት ነው እሺ ብቸኛው የዝዋይ አሳ የሚገኝበት ቤት ከመሆኑ አንፃር በጥሬ ይታወቃል ፍሌቶ ማለት ፍሌቶ በጣም ተች አለ ቃጠሎ አለ እሺ ዱለት አለ ያሳ ዱለት ለብ አለ እስካሁን ያልቀመስኩት ደግሞ ሾርባ አለ ዋው በሾርባ እንጀምራለን ሁሉንም እንቀምሳለን ማለት ነው የዝዋይ ቆይታችን ይቀጥላል በቃ አራቱን ምን ታዘልኛለህ ተች ዱለት ቃጠሎ እና ፍሌቶ እነሱ እናደርጋለን በቃ በሾርባ እንጀምርና ሁሉንም እንበላለን ከነዋጋው ነግራችኋለሁ ስንከፍልም ታያላችሁ መቻችሁ ቤቱ ሰፋ ያለና ከአሳ በተጨማሪም ጠላና አረቄን ይሸጣሉ አሳስታዙ በጧት ከሚያስገቡት ፍሬሽ አሳ ላይ በኪችናቸው ውስጥ እንደዚህ ይሰራላችኋል ሾርባችን ደርሷል ይኸው አሳዋ ከነነፍሷ እንደዚህ አይነት ሾርባ አይችልም ታያችሁ ሾርባችን ይሄን ይመስላል በዚህ መልኩ ቀምሳችኋል ነይቻ አላቀም እንደውም አዋሳ ላይ በቃ በኩባያ ነው እና ደግሞ እንደዚህ ሙሉዋን አትገባም አሳዋ ማለት ነው እዚህ ምንም አይቀርም በጣም የሚያምር ፕሬዘንቴሽን ነው እንደምታዩት ሾርባ ስንት ነው እናንተ ጋር ቤት 200 ብር ጧታችሁ እንደዚህ ፏ ማድረግ ይችላልላችሁ በተለይ ለክረምቱ ብርድ ይሄ ሾርባ ወሳኝ አስተማማኝ እዚህ ጋር ደግሞ ቂጣም አለው ይሄ በጣም በቃ ማባያ በጣም ሴፍ ነው እንደ ስታርተር ለራሱ ይበቃል ከዛ በኋላ ደግሞ ወደ ቀጣዮቹ ወደ ቃጠሎ ምናምን እንቀጥላለን ማለት ነው እንደዚህ አይነት ሾርባ ይቻላል በሰማ ደግሞ ፌር ነው በ200 ብር እሺ በረከት ጋር አስቀምጥልኛ ዋው ዛሬ በቃ እንዲህ ፈገግ ብለን ነው የምንውለው አንተ ጋር ልምጣ የሆነት እያጋነንኩ አይደለም በጣም የሚገርም ሾርባ ብዙ ቦታ ያየ ነው ማለት ነው ሾርባ የሚሰራው ከፍሌቶ በወጣው ተረፈ ምርቱ ነው ከዛ በኋላ ትንሽ ስጋ ይደረግበታል እንጂ እንደዚህ ሙሉ አሳዋ ገብታ አታውቅም እዚህ ግን ሁለት አሳ ነው ያየሁት ሁለት አሳ ይዋት እዚህ ጋር አንዳለች በዚህ በኩል አንዳለች ገዛውም 200 ብር ነው ፕራይሱ በጣም አሪፍ በሁለት አሳ ማለት ነው በቆሮሶ በበሏት አንዷ ስንት ነች 250 ብር ወይም ደግሞ 200 ብር እንደ ሳይዛቸው ማለት ነው አንዷ ብቻ ይሄ ግን ሾርባ ነው በጣም ሁሉም ነገር አመጣጥነው ነው የሰሩት በጣም የሚጣፍጠው የቅቅል መረቅ እንደምጠጣ ያክል ነው እየተሰማኛል ዋው ሌሎቹ ምግቦች ደግሞ ምን እንደሚመስሉ ለማየት ጓጓ ዋው እቺንማ እናጫውታት ተች ደርሷል ተች የተባለበት ምክንያት ተች እያረጋችሁ ወደ መላክ ማለት ነው በጣም ቀላል
ያኔ ተች ስክሪን ነው የመጣ ጊዜ መሰለኝ ስሙ የተሰየመው። እንቀመሳት። እቺ እዚህ የምትሰራ ዳጣ ነች። እቺ ዝም ብዙ ወር በረብ ስማ በጣም ለስላሳ በጣም ለመጀመሪያ ጊዜ ቀመስኩት ሐዋሳ ላይ ነው። ቴዲ ነው ያስቀመሰኝ የመጀመሪያው ፍሌቶ። በጣም ለስላሳ ነው ይሄ። ግን ይኸኛው አረቄ እንዳለው ያስታውቃል። ስማ ትንሽ ዳጧ ከባድ ናት። በሚጥሚጣ እንሞክረዋለን። ዋው እንጀራ ሲሆን ደግሞ ጣዕሙ የሚለይ ይመስለኛል። አፊ ውስጥ እኮ ሚጥሚጣ እያነሰኝ በጣም የሚጣፍጥ ከምነግራችሁ በላይ። ሾርባው ለብቻው ቁርስ ነው፣ ግን ላለመጠገብ ሞክረናል። ያው የአሳ ሀገር ስለሆነች ከተማዋ ፍሬሽ ነው። ቅድም ሲሰራ ሳይተናቸዋል። ውስጥ ፍሬሽ እየተሰራ ሲታዘዝ ወዲያው ነው በቃ እየቆረጡ የሚያስቀምጡት ማለት ነው። በጣም ለስላሳ ነው ከምላችሁ በላይ። ከሐዋሳው ግን ያየሁት ነገር ምንድን ነው? የሐዋሳዎቹ በጣም ትናንሽ ናቸው። እነዚህ ትንሽ ከፍ ይላሉ አሳዎቹ። ፍሬሽ ስለሆኑ ግን ለፍሌቶም ይሆናሉ በደንብ። ትንሽ እሾህ አላቸው ትንሽ፣ ግን ያው በጥርስ መድቀቅ የሚችል ዳዩት ከሆነ ከባድ እሾህ አይደለም። ግን ወድጄዋለሁ። በቃ ምርጥ ቁርስ። የአሳ ጥሬ በልታችሁ ማታውቁ ሰዎች መሞከር አለባችሁ። ይሄ የዝዋዩ ነው። የመጨረሻው ምግባችን ደርሷል። እዚህ ጋር የምታዩት ለብ ነች። ለብ በጣም ብዙ ቦታ ላይ በልተኗል። እዚህ ጋር ደግሞ የምታዩት ዱለት ነች፣ የአሳ ዱለት። አዲስ አበባ ላይም እናውቀዋለን። አዲስ አበባ ስንት ነው? 600 ብር ነው የበላነው። 600 ብር እዚህ በ280 ብር ነው። እንደምታዩት ፖርሽኑ በጣም ብዙ ነው ፖርሽኑ። እንዴት አባቱ ደስ እንደሚል ታያችሁ። ይሄ በቃ ሁላችንም እዚህ ጋር ያለነው ጥግብ ያደርገናል በእርግጠኝነት ማለት ነው። ንቅመሰው እስኪ ንቅመሰው። የቅድሙን ዋጋ አልነገርኳችሁማ። ተቹ 300 ብር ነው። እነዚህ ደግሞ 280 ብር ናቸው ማለት ነው። በጣም ሽታው ራሱ የሆነ እኔ እንቁላል ስልስ ነው የመሰለኝ እንዲሁ ሳየው። መጀመሪያ ዱለቷን ለብቻዋ እናጣጥማት። በሞቴ ሰብስክራይብ ላደረጋችሁ ብቻ። እንቁላል ራሱ እንቁላል ማለት ነው። የምር በጣም ስስ ነው ስጋው፣ ፍርክስክስ ነው የሚለው። እንዴት አባቱ እንደሚጣፍጥ በስመ አብ። እቺ ልድገም አንተ እኔ ምራቄ ልዋጥልህ። እቺ ልጉረሳት እስኪ። በጣም ነው የሚጣፍጥ በጣም። አሁን ደግሞ ለብለባችንን እንሞክረዋለን። እንዳይጋጭባችሁ አፍ ውስጥ የተለያየ ጣዕም ነው ያላቸው። ለብለቡ ደግሞ ፍርክስክስ ይላል። ሚዟ ተመችታኛለች እዚህ እንዳልቀር። ኧረ ዝንቦቹ እንዴ አብረውኝ እየበሉ እኮ። በጣም ፍርክስክስ የሚል ስጋ ነው፣ ግን ዱለቱ በጣም ነው የተመቸኝ። ዱለቱ አንደኛ ነው። ለብለቡ ደስ ይላል። ትንሽ ከቀዘቀዘ ግን እንደማትበሉት ያስታውቃል። ይሄኛው ግን ቀዝቅዞ ራሱ አንደኛ አሪፍ ነው። ግን ወደ ዱለታችን እንዞራለን። ዋው ትክክለኛ ቦታ ላይ ጠቆምከኝ። በጣም የሚገርም ቦታ ማርያምን በጣም ይገርምኝ። ቤኪ እንዴት ነህ? ኖር ብለናል። በጣም ነው የሚጣፍጠው ምግባችሁ። ተመቻች? የእውነት በጣም አሪፍ። ወይስ ለቀረጻ ነው? ኧረ እንደዚህ ነው። አዎ ሁሌ እንደዚህ ነው። እንደውም ዛሬ የጾም ፍቺ ስለሆነ ነው እንጂ ቤቱ ቦታ የለውም አሉ። አዎ ቦታ ይጨናነቃል። በጊዜ ጠዋት ላይ ምሳ ሰዓት ላይ እና ቁርስ ሰዓት ላይ ይጨናነቃል። ስንት ዓመት ቆየናል ግን? ኦልሬዲ እኛ ወደ 20 ምናምን በአሳ ንግድ ላይ አሳ ያው እናወጣለንም እናስረክባለንም በጣም እናከፋፍላለንም። አዲስ አበባስ
ወደ አዲስ አበባም እንልካለን። ተው እንጂ እዛ ሱቅ አላችሁ ወይስ? እዛም ሱቅ አለ ማከፋፈያ። እሺ። በተጨማሪ ደግሞ ለሆቴሎች ስልክ ብቻ መያዝ ነው የሚጠበቅባቸው። በጣም አሪፍ። ስልክ ነገራቸው 09 54 67 17 25 ራሳቸው አስግረው አምጥተው የተሰራም አለ። ለሆቴሎችም ደግሞ ያቀርባሉ። አዲስ አበባ ሆናችሁ አሳ የምትፈልጉ 160 ኪሎ ሜትር ነች። የፈጠነ ፍሬሽ ነው አይደል? አዎ ፍሬሽ ነው። ፍሬሽ። እኔ የምልህ 20 ዓመት የቆየ ደንበኛ አላችሁ? አለ። ረጅም ዓመት ከፋዘር ጀምሮ ማለት አዎ አለ። ዋው ይህ ደስ ይላል። እንደዚህ ታማኝ ደንበኞችን ግን ፎቶአቸውን ብንለጥፉላቸው ራሱ ምኑ ጋር ነው የምትገኙት? ዝዋይ የምንገኘው ራይት ካፌ ፊት ለፊት አረደንበል ጀርባ አረደንበል ሆቴል የድሮ አረደንበል ጀርባ ላይ እንገናኛለን። ማንም ያውቀዋል? ያውቀዋል። የከተማው ሰው አረደንበል ካላችሁ ማንም ይጠቁማችኋል። ለነገሩ ቤቱም በጣም ታዋቂ ነው። ቤኪ አሳ ቤት ካላችሁ ያመጧችኋል። ቀጥታ ሞክሩት። የምር በቃ እኔ ዝዋይ ተመችታኛለች። እዚሁ ልቀር ነው ቤተሰብ፣ እዚሁ ልቀር ነው። እናመሰግናለን ቤኪ። ዝዋይ ላይ አራተኛው ቤት ላይ ደርሰናል። አሳ ነው እየበላን ያለ ነው እስካሁን። ካጠገቤ ደግሞ ኤልሻዳይ ያለ። ኤልሹ እስኪ ራስን አስተዋውቃቸው። እሺ ኤልሻዳይ ይባላሉ። ቱር ጋይድ እና ኢቨንት ኦርጋናይዘር ነው። ሎካል ቱር ጋይድ የምትፈልጉ ሰዎች፣ ሎካል ቱሪስቶች በተለይ እዚህ የመጣችሁ ዝዋይ ላይ ከምትንከራተቱ ደውሉለት እስኪ ኤልሹ። በእውነት ብዙ ነገር ነው ያቀለለልን። አሁን የምንገባው ምን አይነት ቤት ነው? አሁን ጥሬ አሳ ቃጠሎ የምንበላበት ቤት ነው የምንገባው። ዋው! ራሳቸው ነው የሚሰሩልን ወይስ ራሳችን ነው? ራሳችን እንሰራለን። ራሳችን እንዴ? ራሳችን እናበስላለን፣ ራሳችን እንበላለን። ይሄ የሚገርም ኤክስፒሪየንስ ነው። ገብተን ውስጥ ያለውን ድባብ እናሳያቸዋለን። እንዴት ነው የሰራነው ነገር ይጣፍጣል እንደውም ደግሞ እስኪ እናያለን ማለት ነው። እንግባ። እሺ አማን እንዴት ነው? አማን 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 እንዴት ነህ? ደህና ነህ? አሳውን እንግዲህ የሚሰራልን የሚያርድልን እሱ ነው። በጣም አሪፍ። ራሳችሁን የምታሰግሩት ማለት ነው? አዎ እዚሁ ይታረዳል። በመደብ ነው የሚሸጠው። ኧረ እባክህ። አዎ በመደብ ነው። ስንት መደብ ይበቃናል ለኛ ማለት? ስንት ይበቃናል? 1 2 3 4 ለ5 ሰው ስንት መደብ? አንድ መደብ ስንት ይዛል ማለት ነው? አንድ መደብ 4 አሳ 3 መደብ ይሆናል። 3 መደብ ይሆናል። 3 መደብ አሪፍ አድርገህ በጣም ነው። ትላልቆችም አሉ። የቆሮሶ ናቸው። ምን ጃፔ ነው አሁን የሚያርደው? ጃፔ ነው። ምንድነው ጃፔ? የአሳ ታይፕ ሶስት አይነት አሳ ነው ያለው። እሺ ባላንስ ጃፔ አለ። ይሄ ቆሮሶ ነው። በጣም አሪፍ። ይሄኛው የቆሮሶ ጣፋጩ አሳ ቆሮሶ ነው። እሾህ የማይበዛው የትኛው አሳ ነው? ቆሮሶ። አሁን እኛ የምንበላው እሱ የቆሮሶ ማለት ነው። በጣም አሪፍ። እኛ ቴስቲ ነው እሱ ነው ቴስቲ አሳ አሳዎቹ። እኛ ምንድነው የምንሰራው ዛሬ? ሽንኩርትም ከትፋለን። እሺ ቃሪያ አለ። ልንፈተን ነው ቤተሰቦች። ዝዋይ ነው ያለ ነው። ይሄ የሚገርም ኤክስፒሪየንስ ነው። ወደ ስራ አስቤዛ በልልን እስቲ። ያው ህዝብ እንዳለ ደቅ ብሎ እየበላ ነው። ራሳቸው እየከተፉ ነው ምናምን። ይሄ የሚገርም ኤክስፒሪየንስ ነው። ለመጀመሪያ ጊዜ ነው የምንሞክረው። እዚህ ጋር ቦታ አለ። እዚህ ጋር እንሆናለን እኛም። ረረ መምጣት አለባችሁ። ይሄን ሳላይ ቤት ይቆጨኝ ነበር። ጠላም አለ። እዚህ ነው የሚመጣው ማለት ነው። አንድ ስታት ደፎት በጠላ ነው የምታወራርዱት። በጣም ጸዴ ነው። ሽታው ራሱ ታያችኋል። ጠላ እንዴት እንደምወድ ታውቃላችሁ መቼስ። ለስልስ ያለ በጣም የሚገርም ጠላ፣ ምንም ያልተካበደ ማለት ነው። የቤት ጠላ ነው። ሾርባም ራሳቸው ያዘጋጃሉ። ምንም ሰዎቹ የሚያዘጋጁት ነገር ማቴሪያሎቹን ብቻ ነው የሚሰጡት። ቆይ እኛ ሰርተን ያስከፍሉናል ማለት ነው። ለነገሩ አሳ እንዴ አስባችሁታል? ልፋታቸውን ለማውጣት የሚያደርጉትን ነገር ግን በጣም 4 ሰው ምናምን ከመጣ ኢዚ አይመስልም። አንዱን ታስክ ከዛ በሆነች ደቂቃ ውስጥ ያልቃል እንዴ? በደምብ ግን ከከተማ የመጣ ነው እኮ ከእንደዚህ አይነት ስራ ለመራቅ ነው። አማኒ እኔ ልክተፋ። ሌላ መክተፊያ አንድ ቆይ ላምጣ። እሺ እንተማ ምን አለፋ? እንተ ምን አለፋ? እኔ እያለሁ
ሀሳቡ እንዴት መጣልህ? በጽርነት ያሰ ላይ ነው ቆዩት። በዛው ነው ወደዚህ ሀሳብ እንትና ረጅም ዓመት ያሰ ላይ ነው ቆዩት። የዝዋይ ልጅ ነህ? የዝዋይ ልጅ ነኝ። እስቲ ለዝዋይ ያለህን ፍቅር ንገረኝ እስኪ። ዝዋይማ ምርጥ ሀገር ናት። ምርጥ ሀገር ናት። በአሳ አንደኛ ናት። አንደኛ ናት። ተስፋ ራሳችሁ ናችሁ የሄዳችሁ አሳዎቹ የምታጠምዱት? ሌላ ሰው ነው ያው ማመል እንትን ብሎ እኛ ሄደ እናመጣለን። ህዝቡ በጣም ተጠቃሚ ያለ ዝዋይ ላይ አሳ በጣም ይታወቃል አይደለ? ወደውታል እንዴ? ሰዎች እየሰሩ መብላቱ እየሰሩ በጣም መብላት ወደውታል። በእጃቸው ስለሆነ ሀሳቡ እንዴት መጣል? ሰራተኛ ጠፍቶ ነው ያኔ የሚሰራ ሰው ወይስ እንዴት መጣ ሀሳቡ? የሰው ልጅ አንድ ነገር ፍሬሽ ነገር በራሱ እጅ ሰርቶ ማብላት አለበት ብለህ ሀሳብ አመጣ። ይሄ የሚገርም አይዲያ። በራሳችሁ እጅ ሰርታችሁ መብላት አለባችሁ። እኔ አሳውን አመጣለሁ፣ ሽንኩርቱን አመጣለሁ፣ ቃሪያውን አመጣለሁ። ራሳችሁ ከትፋችሁ አብስላችሁ ብሉ ታባታችሁ። በእውነት የሚገርም ሀሳብ ነው። እየመጣችሁ ኤክስፒሪየንስ ለማድረግም አሪፍ ነው። ግን የማይጣፍጥለት ሰው ሰርቶ አንዳንድ ሰው ትከሽ የሌለዋል። አንዳንድ ሰው ለአንድ ቀን እናሳያቸዋለን፣ ይከትፍላቸዋል እኔ ለአንድ ቀን። ከዛም በኋላ ራሱ ለምደራ ያሳያቸዋለሁ፣ ይለምዳል። ግድ አላማ ሁሉንም ሰው ሼፍ የማድረግ ነው ማለት ነው። ዋው ዋው ዋው! አዲስ አበባ ላይ እንጠብቀዋለን። መሀል ቦሌ ላይ ይሄ ነገር ያስፈልጋል። መሀል ቦሌ ላይ በተለይ ቱሪስቶች እየመጡ መስራት አለባቸው። አዎ ግድ ነው። እንደዛ ነው የሰው ልጅም ደስ ብለው አንድ ነገር በራስ ጠላም አለ፣ ሾርባም አለ፣ ለብለብም አለ። ሙሉ ቀን ነው ያው አጭር ሰዓት ነው የምሰራ። ቁርስ ሰዓት ነው እስከ 6 ሰዓት 7 ሰዓት ነው። እኔ ፍሬሽ ነገር ስለሆነ አሳ ፍሬሽ ስለሆነ ፍሪጅ አይገባም፣ ትኩስ ነው። በነፍስ ያለው አሳ ብቻ ነው የምሰራ። በቃ ፍሬሽ ስለሆነ አጭር ሰዓት ነው የምሰራ። በመደብ ይቀመጣል። ከዛ ሰዎች ገዝተው አንዱን መደብ መስራት በቃ እኔ ምን አይነት የቢዝነስ አይዲያ እንደሆነ ትችላለህ። አማን ኤልፉ ማን ነው መጀመሪያ ቤት ያሳየክ? ሚሞሪ በጣም ጉዴ ሊታይ ነው። ሞክሩት ትወዱታላችሁ እያልክ አንተስ መቼ ነው ምግብ የምትሰራው ስትሉ ለነበራችሁ መቅመስ ነው የሚያምርብህ። የሚያስጠላ ምግብ ሰርቺ። ዋው ዋው! እንደዚህ ተከትፎ አይታወቅም። ይሄ ጎረድ ይባላል። ዛሬ ራሴን እንዳልገል ነው በሰራሁት ምግብ። ደስ የሚለው ማንም ተጠያቂ አይደለም። እዚህ ቤት በልተህ ራስ ቢያምህም ራስ እንኳን መጣ ትበላታል። ሁሌ እኔ የሰራሁት ነው ብትበል ለመቀመጥ ነው ይመረዘን። ሳይ ሁላ ነው የሚከተው። ሌላ ቦታ እያየ ለመቀመጥ ነው የማይመች። ቆሮሶ አሁን እኔና እሱ ቁረጠው፣ እንደው ይሄን ቁረጠው፣ ይሄን ማስተላለፍ ስለምዳለህ በቃ ያ ሽንኩርት ያናል መድቀቅ የለባትም። ትቀብጣለች። ግን እዚህ ስመጡ እንደ ሀሳብ እቺ እንደዚህ በገመድ መፍጮ አለቻ፣ እሷን ይዛችሁ ከአዲስ አበባ ስንት ነው? 600 ብር ነው የምትሸጠው። እሷን ይዛችሁና ከተፉ። ይሄ የሚገርም የስራ ሀሳብ ነው። እኔ እንደዚህ አዳዲስ የሚፈጠር ሰው ፉድ ሪቪው ላይ እንዴት ደስ እንደሚለኝ በቃ በእውነት። ስንት ዓመት ነው አማን? ስንት ዓመት ነው እዚህ ከሰራው? አይ አንተ እኔ
38 በጣም እውነት ጎበዝ ወጣት ነው። የመጣችሁ አበረታቱት እና ደግሞ እንደምታዩት ከበር ጀምሮ ሲቀበለን በጣም በቃ እንግዳ አቀባበሉም ደስ ይላል። ሰዎች አዲስ ነገር እንዲሞክሩ ያለው ጉጉት ለምሳሌ ሆኔን አልከትፍልህም አለኝ ራሱ ያስከተፈኝ አባቱ ይበቃዋል። አማ ይበቃል። ቃሪያ ልክተፍ? ሞክር። እሺ ቃጠሎ ነው የምንሰራው ማለት ነው። ቃጠሎ ነው የምንሰራው። እንዲሁም ተቃጠል ይለኛል። ተደባለቀ። አንዴ በቃል ሊቃማ ነው። አንድ በቃል እንዳይተ እንጀምር። አንተ ዛሬ ልገለል ነው ቃጠሎ ሆኖ ምግቡ ወይ ጉዳችን። በስመ አብ ዛሬ ነደድን። የአበሻ አረቄ ነው። ወይኔ ጉዴ ፈላ ዛሬ። ይሄ ሆድ ውስጥ ምንም ችግር የማይፈጥር ምግብ። በሽታ ካለባችሁ ንቅል አድርጉ። በቃ ታያ ያው እንጀራ ተደርጓል፣ ቂጣ ተደርጎልናል። አሁን መብላት ነው እንግዲህ። እዚህ አባሉማ ወይኔ አንድ ዙር ይቀራል። ወይኔ ምን ውስጥ ነው የገባሁት? እንደው ምን ውስጥ ነው የገባሁት? አንድ ዙር ይቀራል። ቢቀርስ የራሱ ናማላ ጉርሳ አንተ ነህ የምታቃጥለን እና እንተን አቃጣዩ ይሄ ኖርማል ለእናንተ ያቃጠለው እንዴ? ጠላ ያብሰዋል። ኧረ እባክህ የሚቃጠል እኮ አዎ እኮ እኔ እያልኩ ላላርጌ ወይ ጉድ! አንድ ነው የጎረስኩት እንግዲህ። ኧረ ብላ በእናትህ እኔ በቃኝ። ኧረ እኔ በቃኝ። ወይኔ ይኸው ጨጓሬ ዞይ ላይ ያበቃላት ንፋስ አቀበ። ኧረ በቃኝ። ዋየት ነው ያለው? ዋየት ነው ያለው? ኑቺን ተቃጠሉ። ማን ብቻውን ይቃጠላል? እንዴ ነው ሾርባው ጌስኔ አናቴ ላይ ብታረግልኝ ነው ደስ የሚል ማለት አናት ማንደጃ ፍለተኒ ወይ ወይ ይጠጣል። ለኔ በቃኝ። ሪቪውም ይቀር እነሽ ሽንኩርት ቃሪያና ቲማቲም 130 ይወጣል 170 ብር። ከዘይት ጋር 200 ላይ አረቄ ጋር 30 230 ሁለት እንጀራ 50 280 ከዛ ዳቦ አለ 310 ተጠላ ጋር 380
እንዳለ የተጠቀምነው ነው። አስቤዛ አሳስከን አንድ ላይ እናድርጓ። መደባ አፎሪኒ 1380 እዚህኛው ቤት ላይ ምግቡ በጣም ከማቃጠሉ የተነሳ ቪዲዮን እንዴት መዝጋት እንዳለብኝ ሁላ ግራ ገብቶኝ ነበር። ለማንኛውም ቤቱ ፌዴራሉ ቤት ይባላል። ከኦሮሚያ ስቴት ዩኒቨርሲቲ ጀርባ ነው የሚገኘው። አድራሻቸው ግራ ስለሚያጋባ ስክሪኑ ላይ ባሉ ስልክ ቁጥሮች ደውሉላቸው። ቀጣይ በአዲስ ቤት በአዲስ ጣዕም እንገናኛለን። የዝዋይ ቆይታችን በዚህ አብቅቷል። ይመቻችሁ። ቻው